በጣም ያሳዝናል። እንግዲህ ትሁት ያን ሁሉ ውለታ የዋለልችላትን እረስታ ወይዘሮ አለሚ እንግዲህ በተኛችበት ገብታ አንገቷን ሲጥ አድርጋታለች። ወይዘሮ አለሜ እንግዲህ ትሁትን ለምንድን ነው ሰው የሰራውን ለፈጣሪ አያደርገውም ወይ በማለት ስትላት እኔ እኮ አንቺን ከዛ ቤት ሳወጣሽ የራሴንም ሆነ ልጄንም አሳልፌ ሰጥቼ ነው እና ይህንን ያደረግኩልሽ ሰው ዛሬ ለምንድን ነው እንደዚህ የምትይኝ በማለት ተጠያይቀው ተፋጠው ነበር። ያም አልፎ ደግሞ አቶ ገዛኸኝ ወርቅ ሰርቃለች ለማለት የዓለሜን ወርቅ በፖርሳዋ ውስጥ አስገብቶ ስለነበረ ትሁት ግን ቀድማ ወደ ሱቅ ሂጂ ሲላት ጥርጣሬ ስለነበራት ተመልሳ ፖርሳውን ከፍታ ወርቁን አውጥታው ነበር እና ወርቁ ተከፍቶ ትታሰራለች ብሎ ፊት ለፊት ተሰብስቦ የተያዥሽን አምጪ ባለበት መካከል ሲከፈት ግን ሲያጣው በጣም ነበረ የደነገጠው። ጭራሽ ስልኩን ይዞ በቪዲዮ ሊቀርጽና ሌብነቷን በይፋ ሊያወጣው ነበር። ይህንንም ወርቁን ደግሞ አለሜ ትሁት እንደያዘችው አቶ አባባ ሲነግሯት ታዲያ ወርቄን ይዛ ደግሞ መልሳ ለቤቲ ልሰጥብኝ ነው ወይ? ለምንድን ነው ወርቁ ከኔ ጋር አለ ያላለችኝ? በማለትም አንድ ቅሬታ ብሏት ነበር። በተጨማሪ ደግሞ የአቶ አባባን ሚስት እንግዲህ መቃብር ሂደው የት እንደተቀበረች አግኝተው የአበባ ጉንጉን አድርገው እንደ አዲስ ቀብሯን አምጥተው ለመቅበር በተስማሙበት መካከል ላይ ደግሞ ይህንን ነገር እናድርግ ብላ ስታስታውስ ወይዘሮ አለሜ ነገር ፈቃደኛ አልነበረችም። ምክንያቱም አለሜ አባባን የማግባት አላማ ስላላት የበፊተኛዋ ሚስቷን ማስታወሱ ምን ትይዋለሽ አንቺ በማለት ለምን ተባበርሽ በማለት ቅር እንዳላትም በዚህም ተጨማሪ ነበርና የዚህም ሁሉ ሰባስባ እንግዲህ በተኛችበት ሄዳ አለሜ አንገቷን እንግዲህ ትሁትን ሴት አደረገቻት። በዚህን ጊዜ ሁላቸውም ተደናገጡ እና አሁን ደግሞ አቶ ገዛኸኝ ጎዳና ለወድቅ ነው ያለው ነገር በትክክል ወደ ጎዳና እያመራው ተገኘ። ምክንያቱም ቤትም የቀረችውንም ቤት ይዛበት ሄደች። ቤቱንም በስሟ አዞራ ንብረቱንም አዞራበታለች። እንደውም አሁን ከአቶ አባባ ቀጠሮ ይዞ ይቀጣጠርና እባክህ 5,000 ብር አበድረኝ 2 እጥፍ አድርጌ እመልስልሃለሁ በማለት ሲላቸው አባባ እኔ ማነኝ ገዙ ነኝ እኮ ሚሊዮነሩ እያለ የነበረውን ሰው እንዲህ ብሎ በአንደበቱ ሲሰሙ እኔ ካንተ አንተ ለእኔ በማለት ነበረ ከት ብለው የሳቁበት። በዚህን ጊዜ ይህንም አልፎ ከሚስቴ ጋር እንድታስታርቀኝ ይፈልጋለሁ ሲሉት ከማናት ሚስት እንዴ? ከአለሜ ናታ የ80 ሚስቴ እኮ ናት በማለት ሲላቸው ያችን እኮ ገለህ ቀብረሃታል፣ ይች እኮ ሌላ አለሜ ናት በማለት አባባ ሲናገሩት አንተ ምን ማለት ነው እያሉ ነበር የተበሳጩት። ምክንያቱም በቤቲ ያጣው የወሰደችበትን ገንዘብ በአለሜ ተከራክራ ማስመለስ ስለምትችል እንደገና ደግሞ ከአለሜ ንብረቱን አብሮ ቁጭ ብሎ እንደፈለገ አለሜን ለማሽከርከር ያቀደበት እቅድ ነው። ግን በዚህ ምክንያት ደግሞ ቤቲ በፍጹም አለሜ ወንድሟን አሳልፋ ካልሰጠችኝ እኔ አላደርገውም ብላለች። እንደውም ወንድሟን እንኳ አምጥታ አሳልፋ እንኳ ለመስጠት ብታስብ አለሜ ግማሹን እንጂ ሙሉውን እንደማትሰጣት፣ ግማሹ የደከመችበት ያላቻ ጋብቻ ፈጥራ ከአቶ ገዙ ጋር የኖረችበት ህይወቷን ያቃጠለችበት እንደሆነ ራሷ አስባለች። በኋላስ ቢሆን ወይዘሮ አለሜ ወንድሟን አምጥታ እንኳ ለማስረከብ ብታስብ ቤቲ በዚህ መንገድ ሙሉ ለሙሉ አልሰጥሽም ስትላት ምን ይሰማታል የሚለው ከባድ ነው። አሁን አባባ ይህን ሁሉ ንብረት እርሴውና አንቺና እኔ ተጋብተን ንብረቱን እንደ አዲስ ሀብለን ከዜሮ ተመልሰን እናቃነዋለን ቢሏትም አሁን አለሜ በጣም አላደርገውም፣ የለፋሁበት የደከምኩበትን ታንጣ። ግን ትሁት ምን አድርጊያት ነው? ትሁት አሁን ከአለሜ ጋር ወግናን ይህን ምንም ያልተበደልኩ አስመስላ ከርማ መጣች። አሁን ደግሞ ያንተን ሬሳ የሞተች ሚስትህን አምጥተን ቆፍረን ድስን ቅበር የምትለው አስተሳሰቧ ምንድን ነው በማለት በዚህ እየተናደደች ነው። ትሁት ደግሞ ከቤቲ ጋር እንዴት ነው ካሁን በኋላ ከዛ ቤት ወጥቻለሁኝ፣ ከአንተ ጋር ናቲ ያለን ጉዳይ ምንድን ነው? አንጋባም እንዴ ናቲ እያለች እየጠየቀችው ትገኛለች። ገና ዛሬ እኮ ነው ከገዛኸኝ ቤት የወጣሽው፣ ተረጋግተን እናስብበታለን በማለት ሲላል ተንበርክኮ እንግዲህ ቀለበት ትሰጥሻለሁ ያላት ነገር እንደገና አሁን በእናቷ ጠብ መካከል ሲመጣ ደግሞ ሌላ ችግር ይዞ ይመጣል
ይመጣ ይሆን? ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ ቀጣይ ትሁት ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ እንደምታዩት አለሜና ትሁት ያን ያክል መስዋዕትነት ከፍላ ያወጣችላት ተረስቶ ዛሬ አንቺ እዚህ ቤት ነው ወይ የምታድሪው ዛሬ ብላ ቀድማ ጠይቃት አዎ ስትላት እንግዲህ ከዚህማ ካደረች ብላ እንግዲህ በተኛችበት ገብታለች። ወርቁን ልታምነሳ ነው ወይንስ እሷን ምን ልታደርጋት ነው የሚለው ከባድ ጥያቄ ነው። ስለዚህ እንደውም ከቤታቸው ሂደው ኑ ቶሎ ንብረት ተያዥሽን አምጪ ባሏት ሰዓት እንግዲህ ተያዡን ይዘው ሲሄዱ እሳቸው ወርቁ አለ ብለው ቪዲዮ ከፍተው ኑ ተሰብሰቡ፣ ገና አሁን አንቺ ወደ ቤት የምትሄጂ መስሎሻል? ወደ እስር ቤት ነው ትሁት የምትሄጁ እያለ እየፎከረ እንደውም ፖርሳዋ ሲገለበጥ ልብሷ መቀረጽ አለበት እያለ ጠረጴዛ ላይ ሲቀርጽ ያጣው ጊዜ በጣም ነበር የተናደደው። እሷ ካለ ወትሮ ሲጋራ እያጨሰ የነበረ ሰውዬ ለምንድነው ሲጋራ የምታጨሰው? ሂጂ ሲጋራ ገዝተሽልኝ ነይ ብሎ እንደው ሲልከኝ እኔም ተጠራጥሬ ነበር ብላ ልትናገራለች። ወርቁን አውጥታ ደብቃበት ነበር። ያን ወርቅ ያጣ ጊዜ ግን በጣም ነበር የተናደደውና አለሜ አላት። ምን ሆንክ አለችው። ቤቲ እኮ መኪናዬን ይዛብኝ ሄደች እና በእግር ኳትና አለችው። እና እኔ ገዚ ነኝ በእግር የምኳትነው አላት። እኛንስ በእግራችን እያስኳተን ከናደለ እንዴ ብላ ናቲን ሳብ አድርጋ ከትከትከት ብላ ነበረ ስቃበት የወጣችው። ከዛም አባባና ናቲ ወርቁን እንደደበቀችበት ትሁት ስትናገር በጣም ጎበዝ እንደሆነች ነበረ ያወቁት። ትሁትዬ መሆነች ነው አሏት አባባ። ያሳሰበች ነገር እኮ አለ። አረ የለም አባዬ ያሳሰበኝ ነገር ደህና ነች ግን ደህና ነኝ ስትል ይልቅ ባለፈው የተነጋገርነውን የሚስትህን ጉዳይ ምንድን ነበረ ብለው ሲያስታውሷት አስታወሳች። መቃብሯን ማይ ስትል አለሜ በዚህ ጊዜ ብድግ ብላ ነበር በንዴት ከተቀመጠችበት ተነስታ የሄደችው። ይህ ጥያቄ አላስደሰታትም ነበረ። ናቲ ከኋላ መጥቶ አይኗን ሽፍና አድርጎ ትሁትን እኔ ማነኝ ሲለ አያጅቦ አለችው። እንዴ ደግሞ ጭራሽ ጅብ አረግሽኝ እንዴ እያለ ዘወር ስትል እየተሳሳቁ ነበር። አልገባኝም ጅብ ነህ እያልሽኝ ነዋ አለ። ኧረ ይገርማል እንግዲህ ነገር ማዞር አለች። ምነው ብቻሽን እያለ ቢጠይቃትም አባዬና አለሜ ወጥተዋል። እንዴ ታዲያ እኛ የምንወጣ አላት። አይ እኔ አልወጣም አለችው። ግን አሁን ምን ወሰንክ? ከዚህ ቀጥሎ ምንድን ነው ሀሳብህ አለችው። ማለት አላት። እንግዲህ ከአቶ ገዙ ቤት ተሰናብታ ስለወጣች ከዚህ በኋላ ከሰው ቤት መግባቷን ወይንስ እውነተኛ ናቲ አግብቷት ይኖራል የሚለውን ለማረጋገጥ ነው። እና ታዲያ ዛሬ እኮ ነው የወጣችው፣ ትንሽ አረፍ በይ እንጂ አላት። እሺ አለች። ግን አለሜ እዛ ትሁት መምታ ማረፏና መቀመጧን አላስደሰታትም። አሁን እንግዲህ አይዞሽ እያለ ቀጣይ ምን እቅድ አለሽ እያሉ አባባ ውጭ ሆነው ሲጠይቋት የምን እቅድ እንዴ አለችው። ቀድሜ ንብረት ልቀበልና ከዛ በኋላ አስባለሁ። ምን ያለውና ምን ትቀበይዋለሽ አሏት። አላቅም አለች። ምን ታዲያ መለማመጡን እኮ ጀምሯን አሁን እንድተውለት ይመስል አለቻቸው። ከቤቴ እኔ እንድቀበልለት ነው አሉ። ሰው በዚህ ልክ እንዴት ይታወራል? እንዴት ሙሉ ንብረት ያወርሳታል አለ። እንደው በጣም የሚገርም እኮ ነው አሉ ሁላቸውም። ሙሉ ለሙሉ እንደዚህ እኮ ገዚ አልነበረም። በጣም ብልጥ ነበር። እንዴት ተንበረከከላት። ስራዋን ሰራቻ። ለዓላማ አይደል እንደ የገባችው አሉ አባት። እኔ ነኝ ያልታደልኩት በዚህ መካከል የምሰቃየው ብላትም እንደዚህ አትዘኝ፣ ተጋግዘን እኮ ከሰራን ያን ንብረት እንመልሰዋለን አሏት አባባም። በማንኛውም ግን እሷ ብለምንም ባለምንም ምንም ዋጋም የለው፣ ከእሱ የሚገኝ ነገር የለም። ለማንኛውም ጠበቃሽን አማክሪ፣ ከእሷ መቀበል እንዴት እንደምትችይበት መንገዱ ፈልጊ አለቻት። እሺ አቶ ገዛኸኝ ትሁትን መንገድ ላይ ጠብቆ ሲያንቃት እንደ በአደባባይ ልቀቀኝ እንጂ እጄን ስትለው ነገርኩሽ የቀረች ነገር እሷ ናት፣ እሷን መልሽ ብሎ ያፋጠጣታል። እሷ ምንድናት ስትለው ያቺ ወርቅ ናት አለ። ያስገባት የወርቅ እኔ ታዲያ ወርቅ አላየሁም ከጣልክበት አምሳው ነበር ያለችው። እንዴ የሰረቅሽውን ወርቅ አምጪ ሲላት ፈትሸኸኝ አይደል እንዴ ከቤት የወጣሁት እኔ 2 ቀን ሰጥቼሻለሁ ካታመጪ ውርድ ለራስሽ ብሎን አስጠነቀቃት።
አለሜም ለአባባ ከዚህ በፊት የሞተች ሴትዮ አስክሬን አውጥተን ንቅበር ማለት ምን ማለት ነው ሲል ከዚህ በፊት እኮ የአንቺ ናቲ ነው ሀሳቡን ያመጣው እንጂ ትሁት አይደለችም የኔ ናቲ አለች። አዎ አለች። እኔ ለምሳሌ ከአንቺ ጎን ነኝ። እሷ ያመነችበትን ደግሞ ትሁት ከፈለገችው ጎን ትሆናለች። አንቺ ግን ጥሩ ፍቅር እያሳየሻት አይደለም አላት። እኮ ምን ተቀየረችብኝ አለችህ? ገዛኸኝ እኮ የአንቺን ወርቅ ከሷ ፖርሳ ውስጥ ደብቆባት ነበር። ያችው ነበረች የቀረችው ወረትም ሆነች የነበረችው ግን እሷ ቀድማ አውቃበት ደብቃው ነው ብለው አባባ ሲነግሯት እሱ ያደርጋል አለች። ግን አሁን ታዲያ ወርቁ የት አለ ስትል ወርቁ ከትሁት ጋር ነው። ታዲያ ለምን አልነገረችኝም በማለት ትቀየማለች። እንዴ ናቲም ለሁላችንም እኮ ነግራናል፣ ያውቃል እኮ ናቲም በማለት አባባ ይነግሯታል። ናቲና ትሁት ወክ እያደረጉ ቅጠል ቆርጦ ሲሰጣት የአቶ ገዛኸኝን ሀረካት እያዩ በጣም እየሳቁና እየተጫወቱ ነበር ቤት የገቡት። ቤት ገብታ ግን ያጋጠማት ነገር በምኝታዋ ላይ ያልጠበቀችው ነው ከወይዘሮ አለሜ የመጣባት ነገር እና አለሜ ይህንን ማድረጓ ምን ይመስላችኋል እናንተ? ለትሁት ይገባታል ወይ ትላላችሁ? እንግዲህ ትሁትን እውነት ወርቁን ገብታ ልታወጣ ነው ወይንስ እሷን ይህን ሁሉ በደል አደረሰችብኝ አባባ ማግባት ስለምፈልግ በመሀል ጣልቃ ገባችብኝ ብላ ልታንቃት ይሆን የሚለው እንዲሁስ ደግሞ አሁን በሁለታቸው ጸብ እንግዲህ የትሁትና የናቲ ሰርግ እንዴት ሊሆን ይችላል በሚለው ነው። መተማመን እንዳለባቸው ነው። አባባ በእርግጥ አስክሬን አምጥተው አበባ ሊያደርጉ እንጂ መለቸም የሞተችውን ሴትዮ ሊያገቧት አለመሆኗን መረዳትን አለባት አለሜ ብዬ አስባለሁኝ። እንግዲህ ቀጣይ እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጉ ይጠብቁን።